እልሻለሁ እኔም ትውልድ ነኝ ብፅዕት እልሻለሁ አማልጅኝ እናቴ ከፊትሽ ቆሜያለሁ አማልጅኝ ድንግል ሆይ ከፊትሽ ቆሜያለሁ ትውልዱ በሙሉ ስምሽን ይጠራል አማላጅ መሆንሽን ዓለም ይናገራል ስምሽ ይጣፍጣል ከማርም እናቴ መቼ እጠግባለሁ ስልሽ እመቤቴ ቅዱሳን መላእክት ያመሰግኑሻል ጻድቃን ሰማዕታት ንዕድ ነሽ ይሉሻል መለኮት እሳትን አንቺ ታቅፈሻል የሕያዋን እናት ድንግል ሆነሻል በሰዓታት ውዳሴ እንለምንሻለን አይቆምም ዝማሬ ውድስት እንላለን አንቺን ማወደሱ ሕይወት አለውና አማልደሽ አኖሪን በገነት በተድላ ለትውልዱ ድንግል መዳኛ ሆነሻል ችግሩንስ ነግሮሽ ማንስ አፍሮ ያውቃል ዋሴ ጠበቃዬ ነሽና ጋሻዬ ለእኔም ሆነሽኛል መዳኛ ተስፋዬ Amma
ነኝ አውቀዋለሁ ስምሽን እናቴ ስትወልደኝ አውቀዋለሁ ስምሽን እናቴ ስትወልደኝ። ቁጥር 1 አምላካችን ፈጣሪያችን ልዑል እግዚአብሔር በየዘመናቱ መምህራንን እያስነሳ በብሉይ አበውን ነቢያትን ከዚያም በኋላ በአዲስ ኪዳን ደግሞ ሐዋርያትን ከዚያም በኋላ ያሉትን አባቶች መምህራንን እያስነሳ በየዘመናቱ በየወቅቱ በየጊዜያቱ ያሉትን ሰዎች በጊዜው የሚገባቸውን ነገር ይነግራቸዋል፣ ያስተምራቸዋል፣ መልእክቱን ያስተላልፋል። የእግዚአብሔር ትልቁ ዓላማውና ፍላጎቱ የሰው ልጅ እንዳይሞትበት ነው። ይህ የእግዚአብሔር ፈቃድ ነው። ሰው እንዳይሞት አንድም ፍጡር አንድም ሰው እንዳይሞት የእግዚአብሔር ሐሳብና ፍላጎት ነው። ይህንንም ለመፈጸም ነው ሰው ሆኖ ወደዚህ ዓለም መጥቶ ሞታችንን በሕይወት የለወጠልን። የእኛም ሞት እሱ ወስዶ የእሱን ሕይወት ለእኛ የሰጠን። ይሄ ብቻ ለእኛ ምስክርነት በቂ ነው። እግዚአብሔር ለእኛ ለድህነታችን ምን ያህል እንደሚያስብ። ስለዚህ በየዘመናቱ አምላካችን እግዚአብሔር እንዳንርቀው፣ ወደ እሱ እንድንቀርብ፣ እንዳንጠፋ፣ ከጠፋንበት እንድንገኝ፣ እንድንመጣ እግዚአብሔር መምህራንን እያስነሳ ቃሉን ይነግረናል። በኢሳይያስ ትንቢት ላይ ኢሳይያስ ምዕራፍ 59 ቁጥር 1 ላይ እንዲህ ይላል፣ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም ከመስማት አልደነቆረችም ይላል። ርዕሳችን ይሄ ነው። የእግዚአብሔር እጅ ከማዳን ጆሮውም ደግሞ ከመስማት አልደነቆረችም። ነቢይህን የተናገረበት በወቅቱ በጊዜው የራሱ የሆነ ምክንያት ነበረው። ቅድም እንዳልኳቸው በየዘመናት በየጊዜያቱ በየወቅቱ እግዚአብሔር ቃሉን ሲያስተላልፍ ትናንት ለነበሩት አይደለም ዛሬ ላሉት ነው የዛሬ ቃል የሚነገረው። ብዙ ጊዜ ቃል እግዚአብሔርን ለመስማት እግዚአብሔር ቤት እንቀመጥና ሰባኪው ቃል እግዚአብሔር ሲናገር እየሰማን እዚህ ላለ ነው ብለን እናስባለን። እዚህ እንቀመጥና ይህንን ትምህርት ምን አለ እገሌ መጥቶ ቢሰማው ነው። ይህ እኮ ቀጥታ ለእገሌ ነበር የተነገረው ምንል የዋህ ክርስቲያኖች አለን። እሰየው ለሱ ይህን ተምሮ ቢለወጥ ብሎ ማሰብ መልካም ነው። ግን አይደለም፣ ለሱ አይደለም የተነገረው። እሱ የለማ እዚህ እግዚአብሔር እርሻ በሌለበት እንኳን እግዚአብሔር ገበሬ እርሻ በሌለበት ዘር ይዘራል። እግዚአብሔር ሰው በሌለበት ቃሉን አይናገርም። በእርሻ ልባችን ነው ቃሉን የሚዘራው፣ እዚህ ባለ ነው፣ እዚህ ላለ ነው። ስለዚህ የእግዚአብሔር ቃል ሲነገር እዚህ ላለ ነው፣ በጊዜው በወቅቱ ላለ ነው ሰዎች ነን። ምክንያቱም እግዚአብሔር እኛ ራሳችንን እናውቃለን እንላለን፣ ግን ውሸት ነው። አናውቅም። ከኛ በላይ እግዚአብሔር እኛን ያውቀናል፣ ለእኛ ያውቅልናል። ይህን እንመን። ከኛ በላይ ያውቀናል፣ ከኛ በላይ ደግሞ ለእኛ ያውቅልናል። እኔ ራሴ ያውቃለሁ የሚል ደፋር፣ የመጨረሻ ደፋር፣ እግዚአብሔርን የማያውቅ ሰው አለ። እኔ ራሴ በቃለሁ እባክህ ለራሴ በቃለሁ ለራሴ ያውቃለሁ ብሎ የሚል ደፋር ሰው ለራሱ ቢያውቅ ኖሮ አይኑ እያየ ወደ ሞት አይሄድም። አይኑ እያየ ከፈጣሪው ተጣልቶ አይሄድም፣ አይጠፋም። ሰው እግዚአብሔር ራሱ ቢያውቅ ኖሮ ለራሱ ቢያውቅ ኖሮ ሰው ለራሱ ስለማያውቅ ነው፣ ለእኛ ስለማናውቅ ነው ደጋፊ እግዚአብሔር ለእኛ ያስፈልገን እንጂ ራሳችንን የምናውቀው ቢሆን ኖሮ እኮ እግዚአብሔር ለእኛ ያስፈልገን። ምን ያደርግልና ራሳችንን ካወቀን ስለማናውቅ ነው፣ ለራሳችን ስለማናውቅ ነው። ስለዚህ እግዚአብሔር ለእኛ ከኛ በላይ ያውቅልናል። ለእኛ የሚያውቅልን አምላክ የሚሆነንን በቃሉ ይነግረናል። የሚጠቅመንን የምንድንበትን በቃሉ ይነግረናል። የእግዚአብሔር ቃል ለዚህ ነው ሰዎች የሚጠቅመን። ሰዎች ምን አደርጋለሁ የእግዚአብሔር ባልማርም ከሆነ አውቀዋለሁ የሚል ምን ያደርግልኛ ቤተክርስቲያን የምማረው ለምን ይጀመራለሁ ብሎ የሚል ደካማ ክርስቲያን አለ። የእግዚአብሔር ቃል ለብዙ ነገር ሰውን ይጠቅማል። ለብዙ ነገር መቼም ይጎዳል ተብሎ ባይነገርም ይጠቅማል። ባይጠቅምም አይጎዳም ብለው ግድ የለም። አይጠቅመኝም የሚል ካለ ግን አይጎዳውም። ከመጥቀሙም ባሻገር ነው የእግዚአብሔር ቃል።
ለስጋ ምግቡ ምግብ እንደሆነ ለስጋ ምግቡ እህል እንደሆነ ለነፍስ ምግቧ ቃለ እግዚአብሔር ነው። ከቃለ እግዚአብሔር የተለየች ነፍስ ምግብ የተለየው ስጋ ማለት ነው። ያም ይሞታል፣ ይህም ይሞታል። ሰው በቁሙ የእግዚአብሔርን ቃል አጥቶ ይሞታል። ስለዚህ እግዚአብሔር ለነፍሳችን የሚያስብ ለስጋችን የሚጨነቅ አምላክ ነውና በየጊዜያቱ በየሰዓቱ ላለን ሰዎች አገልጋዮችን እያስነሳ በጊዜው የሚሆነንን ነገር ይነግረናል። ኢሳይያስ በትንቢቱ በዘመኑ ለእስራኤላውያን ይህንን ቃል የተናገረበት ምክንያት ስለነበረ ነው። እስራኤላውያን በጊዜው እግዚአብሔርን እንደሌለ፣ እንደማያይ፣ እንደማይሰማቸው፣ መልስ እንደማይሰጣቸው፣ እንደማያናግራቸው አድርገው ያስቡ ነበረ። እንዲህ ያስቡ ነበር። እግዚአብሔር አያየኝም፣ እግዚአብሔር አይሰማኝም፣ እግዚአብሔር እኮ በቃ እኔን በፍጹም አያውቀኝም፣ እንዲህ ብለው የሚያስቡ ነበሩ በጊዜው በሰዓቱ እስራኤላውያን። ዛሬም እንዲህ አይነት ክርስቲያን አለ። እግዚአብሔር አያየኝም የሚል እሱ ያያል፣ አያየኝም የሚለው እኮ ያያል። እሱ አያለሁ ይላል፣ እግዚአብሔር ግን አያይም ይለዋል። ዓይን የሰራ እግዚአብሔር በውኑ አያይምን አለ ልበ አምላክ ላይ ለእስራኤላውያን መልስ እሱም በዘመኑ በጊዜው ጽፏል። እስራኤላውያን በዚህ ሰዓት ብቻ አለ፣ በዚህ ጊዜ ግን አብዝተው ይህንን ነገር መላልሰው ይናገሩ ነበር። ምክንያቱም እስራኤላውያን እግዚአብሔርን ባሳዘኑ ባስቀየሙት ቁጥር በጊዜው ይቀጣቸዋል፣ ይገርፋቸዋል፣ ይቆጣቸዋል፣ ይገስጻቸዋል እየቀጣ እንዲመለሱ። እስራኤላውያን ግን ቅጣቱን እግዚአብሔርን ባሳዘነው ልክና መጠን ደረሰብን ሳይሆን የሚሉት የነበረ እግዚአብሔር ስለማያየን ነው። አሕዛብ የሚወሩን፣ አሕዛብ የሚያጠቁን፣ ጠላቶቻችን የሚበረቱብን እግዚአብሔር ስለማይሰማን ነው፣ እግዚአብሔር ስለማያየን ነው ብለው ያስቡ ነበር። ዛሬም እንዲህ አይነት ክርስቲያን ሞልቷል። እግዚአብሔር አይሰማኝም፣ እግዚአብሔር አያየኝም፣ እግዚአብሔር ለእኔ አይደርስልኝም፣ እግዚአብሔር እኔን አያውቀኝም። ባያውቀን ማን ፈጠረን? ባያውቀን ኖሮ ማን አመጣን? ስላወቀን አመጣን፣ ስላመጣን አወቀን። እግዚአብሔር የማያውቀው እንኳን የሰው ልጅ ጥቃቅን የምንላቸው ነፍሳት እንኳን በምድራችን ላይ የሉም። እግዚአብሔር የማያውቀው እግዚአብሔር የማያውቀው እንኳን በአርአያ የምስል ጊዜ የተፈጠርነው እኛ የሰው ልጆችን ይቅርና ጥቃቅን የምንላቸው ነፍሳት እግዚአብሔር ሳያውቃቸው የሚኖር የሉም። ሁሉን ያያሉን ያውቃል እግዚአብሔር። ስለዚህ ዛሬም እንዲህ አይነት ክርስቲያን ራሱን ሊያርም ይገባል። እንዲህ ብሎ እግዚአብሔርን የሚናገር ሰው በእውነት ከድፍረትም በላይ ትልቅ ድፍረት ነው። የእኛን ስህተትና ጥፋት በእግዚአብሔር ላይ መልሶ መለጠፍ ወይም ስህተተኞቹ እኛ ሆነን እያለን እግዚአብሔር ተሳስቷል ብሎ እግዚአብሔርን የተሳሳተ አድርጎ እንደ መቁጠር ነው ይሄ ቃል። እስራኤላውያን ታዲያ ለዚህ ጥያቄያቸው መልስ ተሰጥቷቸው ነበር። በዚህ በኢሳይያስ ትንቢት እዛው ምዕራፍ 58 ከቁጥር 1 ሙሉውን ምዕራፉን አነቡት። እስራኤላውያን ይህንን ጥያቄ በቀጥታ እግዚአብሔርን ጠይቀው እግዚአብሔርም መልሶላቸዋል። ቃሉም በቃል አስቀምጧል። ስለዚህ እግዚአብሔር የሰው ልጅ ሳያይ ቀርቶ የዋለበት ያደረበት የኖረበት ዘመንም የለም። እግዚአብሔር ከሰማይ ሆኖ ወደ ምድር ተመለከተ ይላል። የሰው ልጅን ጩኸትና መከራ አየ ይላል። ጩኸታቸውን ሰምቶ መከራቸውን አይቶ ሊያድናቸው ወደዚህ ምድር መጣ፣ ወረደ። መምጣት የማይገባው አምላክ ወደዚህ ዓለም መጣ፣ ሰዎችን ለማዳን እኛን ለማዳን መከራችንን አይቶ ጩኸታችንን ሰምቶ ማን ጠራው? ማን አስገደደው? ለሰዎች ያለው ፍቅር ነው ወደዚህ ዓለም እንዲመጣ ያደረገው። ከኛ ሌላ ጥሪ ደርሶት አይደለም። እግዚአብሔር አምላክ መከራችንን ስቃያችንን አይቶ ነው ሊያድነን ወደዚህ ምድር የመጣው። ስለዚህ የሰው ልጅ እግዚአብሔር አያየኝም፣ አይኑን ከኔ አርቋል፣ አይሰማኝም፣ ጆሮን ከኔ አርቋል ብሎ እግዚአብሔርን መገዳደር በፍጹም ትልቅ ስህተት ነውና እንዲህ የምንል ሰዎች ራሳችንን እናርም። ከፍጥረት ዓለም እስከ ሕልፈተ ዓለም ድረስ እግዚአብሔር ምድርን አይተዋትም። ምድር በእግዚአብሔር ብትተው እኮ እግዚአብሔር
ቢተዋት ምድር ምን ትሆን ነበረ? በአንድ ወቅት ላለው ብርሃናት ዓለም ቅዱስ ጳውሎስ ቅዱስ ጴጥሮስ ክርስቶስን አንድ ጥያቄ ጠይቆታል። ምን ብሎ ጠየቀው መሰላቸው? ሲያየው ሌት እንቅልፍ የለውም፣ ቀን እረፍት የለውም ጌታ። ሐዋርያት ግን ሌት ይተኛሉ፣ ቀንም ከእሱ ጋር ሆነው ሲመላለሱ ይደክማሉ። ረፉ በቃ ተኙ ያላቸውን ጊዜ አለ ሐዋርያትን። እሱ ለጸሎት ሲተጋ እነሱ በትጋት ተስኗቸው ደክሟቸው ተኝተዋል። ስለዚህ አለመተኛቱን አለመድከሙን አየና ጌታን ጌታዬ ሆይ መቼ ነው የምትተኛው አንተ? መቼ ነው እረፍት የምታገኘው አንተ ብሎ ጠየቀው። ጌታም እኔ የምተኛበትን ላሳይህ አለውና ውሃ በብርጭቆ ሞልቶ በእጅ ያዝ አለው። ቅዱስ ጴጥሮስን በእጁ ይዞ ቆመ። ለብዙ ሰዓታት ቆመ። የኋላ ኋላ በቆመበት ወይም እንደቆመ ደከመውና እንደ እንቅልፍ ሸለብ ሲያደርገው ውሃ የሞላው ብርጭቆ ከእጁ አዳለጠ። ወይም እጁን ዝቅ ሲያደርገው አመለጠውና ወደቀ መሬት። ምን ሆነ? ፍርክስክስ አለ። ቅዱስ ጴጥሮስ አየኸው አለው። እኔም መቼ ትተኛለህ በላይ አልከኝ፣ እኔ በተኛ ዓለም እንዲህ ትፈርሳለች ነው ያለው። እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል በአምላክ ዳዊት መዝሙር 120 ላይ። የሰው ልጅን የሚጠብቅ አምላክ አይተኛም። ዓይኑ ሁሌ የሰው ልጅን እንዳየ ነው። ጆሮ ሁሌ የሰውን ልጅ ድምፅ እንዳደመጠ ነው። ምክንያቱም እኛ ሰዎች የማይተኛ የማያንቀላፋ ድካም የሌለው በተፈጥሮ መንፈስ የሆነ ክፉ ጠላት አለብን። ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 5 ላይ ይህንም በደንብ አስቀምጦታል። ጠላታችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ የተራበ አንበሳ እሱም ይዞራል አለ። የሚውጣውን ለመፈለግ የሚዋጣውን ለመፈለግ አስቦት ነቅቶ የማይጠብቅ ተኝቶ የተገኘውን ለመዋጥ ለመብላት የተራበ አንበሳ እንዲህ ተዘልሎ የተቀመጠውን ወይም ደግሞ በድካም ምክንያት በስንፍና ምክንያት እጅግሩን አጣምሮ የተቀመጠውን ነው የሚበላው። ነቅቶ የሚጠብቀውን አንበሳ ሊያገኙ አይችልም። ምክንያቱም ያመልጠዋል። በምንም መንገድ አድርጎ ያመልጠዋል። አንበሳ አለ ብሎ ነቅቶ የሚጠብቅ ተከላካይ ከአንበሳ ያመልጣል። በምንም መንገድ አድርጎ አንበሳ መኖሩ እየተነገረው ግን ተኝቶ የተገኘ ወይም ደግሞ በስንፍና ራሱን አስንፎ የተገኘ ሰው አንበሳ ይበላዋል። ስለዚህ እንዲህ አይነት ጠላት ስላለብን ይህ ጠላት ደግሞ እኛ እናየዋለን፣ እሱ አያየንም። ይቅርታ፣ እኛ እናየውም፣ እሱ ያየናል። እሱ መንፈስ ነው፣ መንፈስ ነው። እኛ በስጋ ያለን ስለሆነ እኛ እናየው፣ እሱ ያየናል፣ ያየናል። ውጊያው እሱ እዩት፣ መንፈሳዊ ነው፣ ስጋዊ አይደለም። የእኛም መዋጊያ ስጋዊ ደማዊ መሳሪያ አይደለም። ቅዱስ ጳውሎስ በገላትያ መልእክቱ ላይ መዋጊያችን ስጋና ደም አይደለም ብሎ እንዳለው የምናዋጋው ስጋና ደም ከለበሰ ፍጡር ጋር አይደለም፣ በሰማይ ካሉት ይላል መንፈሳዊያን ሰራዊት ጋር ነው ብሎ እንዳለው ምንዋጋው ከመንፈስ ጋር። ይሄ መንፈስ ደግሞ ሰዎች በስጋዊ ኃይልና ጉልበት አያሸንፉትም። ለዚህ መንፈሳዊ ለሆነ ጠላት የሰው ልጅ የሚጠብቀው ኃይል ግድ ያስፈልገዋል። ያ ደግሞ የሚራዳው ኃይል እግዚአብሔር አምላክ ነው። ለዚህ የእኛን ደካማነት አውቆ መጠበቅ የሚገባን ሰዎች መሆናችንን አውቆ እግዚአብሔር ሁሌ ሰዎችን ከመጠበቅ ሰልፎ ደክሞም አያውቅ፣ አርፎም አያውቅ። ሁሌ እንደጠበቀን አለ። ስለዚህ እግዚአብሔር ባይጠብቀን ሰዎች ወጥተን ለመግባት እንቸገራለን። ዛሬ እኛ ሰዎች በእርግጥ በምድራዊ ባለው ስርዓትም ግድ ነው እናምናለን። የምድራዊውንም ስርዓትን እንቀበላለን፣ እንከተላለን። ወጥተን ለመግባት አሁን በምድራዊ ስርዓት ስንመለከት ምን አለልን እንላለን። ሰራዊት አለ፣ ወይም ደግሞ የመንግስት ሰራዊት አለ፣ የመንግስት ፖሊስ አለ፣ የመንግስት ጥበቃ አለ ብለን ወጥተን እንደ ልብ እንገባለን አይደል? በምድራዊ ስርዓት እንኳን ያ ባይኖር ምን ይውጣን ነበር? ምን እንሆን ነበር? አስቡት። እንዲህ አይነት ህግ ባይኖር፣ ህግ አስከባሪ ኃይል ባይኖር በምድር ላይ ምን
ቀን ለመነሳት እንቸገራለን። ቤታችን በምሽት ይደፈራል። ቀን በጠራራ ፀሐይ እንዘረፋለን። ሰው ግን ስለፈራ ሕግ አስከባሪ ስለፈራ ነው ዛሬ እርስ በርሱ